ሰላም 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 ውድ ቤተሰቦቻችን ያልቦቲው ቤተሰቦች እንዴት ከርማችኋል? እኛ በጣም ደህና ነን። እግዚአብሔር የተመሰገነ ይሁን። እንዴት ከረማችሁ? ሳምንት እንዴት አለፈ? ከዚህ በፊት በነበሩት ፕሮግራሞቻችን እንደተማራችሁ እንደተዝናናችሁ ተስፋ እናደርጋለን። ዛሬም እንደተለመደው አንድ እንግዳ ይዘንላችሁ መተናል። የባህል ሙዚቃ ተጫዋች ነው። ድምጻዊ፣ የግጥምና ዜማ ደራሲ፣ ፕሮዲዩሰር፣ ነጋዴ፣ የብዙ ሙያዎች ባለቤት ሙዚቀኛ ሰለሞን ያዛቸው እዚህ ስቱዲዮአችን መጥቷል። ከሙዚቃውና ከሙያው ባሻገር ብዙ የሚያስተምሩ ለዚህ ትውልድ የሚሆኑ የህይወት ተመክሮችን ይዞ መጥቷል። አብራችሁን ቆዩ። በጣም የሚታወቁ ሙዚቃዎች አሉት። በተለይ ጥሪ ላይ የሞባይል ጥሪ ላይ በጣም ብዙ ሰው የሚጠቀማቸው እስኪ ሆዴ ቻለው ይላል አሉ። እስኪ ራስን አስተዋውቅ ሶል። መጀመሪያ እንኳን ደህና መጣህ። እንኳን ሰላም ቆየሽኝ። ሰለሞን ያዛቸው ባላለው ድምጻዊ ነኝ። ያው እንደገለጽሽው የባህል ተጫዋች ነኝ። ሚስጥር አላወጣውማ ነቃዴ አላወጣሽ። የግጥምና ዜማም ደራሲ ነኝ። ረስተሻል። አይ አንተ ባንደበት ይሻላል፣ ለአመኔታው ባንደበት ይሻላል። አይ በደንብ ገልጸሽዋል። እንኳን ሰላም ቆየሽ ግናቸው። አመሰግናለሁ። ተመልካቾቻችን መልካም ቆይታ እንዲሆንላችሁ እየተመኘን ዝግጅታችንን ጀምረናል። ሐሳብ አስተያየታችሁን መስጠት የምትፈልጉ ከስር ባለው ስልክ ቁጥር ኮሜንት ላይም እንዲሁ አስፍሩልን። ድርጅቶቻችሁን ማስተዋወቅ የምትፈልጉ አብራችሁን ለመስራት ፍላጎት ያላችሁ ድርጅቶች አውሩን፣ አግኙን፣ አብረን እንስራ። መልካም ቆይታ። ሶል እንግዲህ ከስም ጀምረናል፣ ከዛ ከሙያ ቀጥለናል። ሰለሞን ሙዚቃን እንዴት ጀመረ? ሙዚቃ እንግዲህ እንደ ማንኛውም የሙዚቃ ስሜት እንዳለው ሰው ከልጅነት ነው እንግዲህ እረኝነት ላይ ያለን የጀመረው። ትንሽ ያለው ነው ካሴቶች ነበር አይደል? በካሴቱ ዘመን ያኔ በየሰርጉም በየምንም ተሰሚ የሆነ የሚሰማ ስሜት አለ። ከህፃንነት የጀመረው ነው። ገና የ7 አመት የ8 አመት ልጅ ያለው ገና ያው ከብቶች ሳግድም ወደ ግብርናውም ከተመጣ በኋላም ያው ማጫወቱ አለ። በዛ እንግዲህ ተጽኖ አሳድሮ ከልጅነት ጀምሮ እንግዲህ ዛሬ አድርሶናል። ከብቶች አግዳል ታድለ አግደናል። ያው እስማ እንደማንኛውም የገጠር ልጅ ዝንጀሮ ጠብቀን ከብቶች አግደን አርሰን ቆፍረን አምርተን በልተን ነው እውነት ታድለ እና ከዛ ነው የጀመረው። እኔ ጩጬ ያለው ነው ከቤተሰብ ወጣሁት። ኦልሞስት ወደ 14 አመት ምናምን ገና ሲሆን ነው ጠፍቼ ወጣሁት። እስማ አዲስ አበባ ያው ሲገባ ሙዚቀኛ የሚኮን ምናምን ነበር የመሰለኝ። ጠፍተህ ቀጥታ ወደ አዲስ አበባ ነው አዲስ አበባ ነው የመጣሁት። መጣሁ ግን ያው እንዳሰብኩት አልነበረም። ልጅነት አለ፣ ከተማውን አለማወቅ አለ። እኔ ለመጀመሪያ ጊዜ ነው በስም ነው የማውቀው። አውቶቡስ ላይ መጣው መርካቶ ገባው። ከዛ በኋላ ምን እንደሚደረግም አላውቅም። እቺ በብር 50 በአንድ ብር የምትገዛው አለች አይደል? እንደ ሆቴል ነው ምንድነው የምትባለው? ሆቴል አይደልች፣ አልጋ ይዘሽ የምታድርባት አለች መርካቶ። ኦኬ። ይሄ በህብረት የሚተዳደሩት ሰላም ነው ሰምቻለሁ። እዛ ነው እንግዲህ ነገሮች ትንሽ አስቸጋሪ ነበሩ እዛ ጊዜ። ቤተሰብም ዘመድም ምንም አታውቅም? ዝም ብለህ ነው በድፍረት ተነስተህ የመጣው? ምንም አውቀው ነገር የለም። አይደለም ቤተሰብ ማወቅ አይደለም መኖር አይደለም ቀርቶ የትውልድ አካባቢን በስም እንኳን አውቀዋለሁ የሚለው ሰው አልነበረም በሰዓቱ። ምን አነሳሳለ ለመምጣት? ሙዚቃ በጣም ነበር የነበረብኝ የሙዚቃ ሱስ። ከዛ መጣሁ እዚህ ሊስትሮ ጀመርኩ። የመጀመሪያ የጀመርኩ ስራ ሊስትሮ የመሸከም ምናምን ጀመርኩኝና ያገኘሁት ምናምን አንድ ጊዜ እንደው ማስታወሳለሁ። መርካቶ ገባውና ይሄ ከመኪና ላይ ሲወርዱ ከተቀበሉ ምናምን ተማረጋለ አይደል? ማድረስ ምናምን እኔ ያልገባኝውና ገብቼ መርካቶ እኔ ልሸክምላችሁ ምናምን ነገር ስል አንዱ መጥቶ የመታይ ጥፊ ለምን ለካ እንትን ማህበር ናቸው እነሱ ተደራይተው ነው የሚሰሩት። እኔ አላውቅም እንዴ በዛን ሰዓትም አሁን አለ እንዴ አውቶቡስ ተራቱ አለ። የዛ ጊዜ ነበር የሚገርምሽ። ስንት ላይ መሰለኝ 96 ላይ እኮ 96 ያኔ ነበር ማህበር ነበር። የዛን ሰዓት ማህበር አላቸው። ወስዶ
ድግም ሲያደርግብኝ መሬት ጩጬ ነው ገና 14 ዓመት መቼ መሰለሽ ማዚያ ላይ ሊሞላኝ ጠር ላይ ነው እዚህ የመጣሁት እኔ ገና 13 ዓመት ከምናምን ወራቶች ነው የነበርኩት ልጅ ነኝ ትንሽ ልጅ ነው አዎ በጣም ልጅ ነበርኩ አንድ ዓመት ቆየሁ እዚህ ከዛ በኋላ ተመልሼ ወደ ክፍለ ሀገር ሄድኩኝ መረረህ ረብስባ ግን በአንድ ዓመት ውስጥ ሊስትሮ ሰራው በይ አስተናግር ነበር ላማላቢነት ገብቼ ደግሞ አንድ 6 ወር ስራዎቹን እንዴት ነው የምታገኛቸው ማለት ይሄ በደላላ ነው እኮ ፈጣን ነበርክ ማለት እኮ ነው በዛ እድሜ ደላላ ሄደህ አግኝተህ አውርተህ ስራ ጀምረህ መስራት ማለት በጣም እንትንም ደግሞ ይሄ ከተማ ለማወቅ በራሱ በጣም ትልቅ ተጽዕኖ ነበር የፈጠረብኝ በሰዓቱ በጣም ነበር የተቸገርኩትና እዛ አልጋይ እቺ ደምትደራ ምንድነው አብርሽ ምትተኝባት አለች አርቼ አንድ ብር 50 ይከፈልን እናድርባት ቢያንስ ለተወሰኑ ወራቶች እንደዛ ነው የኖርኩት እዛ መርካቶ እና ሴትዮዋ የበኒኩዮች ያሉ ልጆች አሏትና ልጆቿን አይነት ነገር አቀረበችኝና ምን ለስራ ስላትሷ ምን አለችኝ ሊስትሮ ሲጀምር ሌላ ስራ ምን ለሊም ይሆን የለም እድሜም እንደገና ደግሞ የትምህርት ደረጃም ምንም ገና ለምን የሚያደርስ አይደለም እድሜ እዛ ሊስትሮ እንደውም 30 ብር ምናምን ነገር እሷ አበድራኝ መሳገዝካው ገዝቼ ግን ጥሩ ያው መነሻ ስለሽ ቢያንስ ለለትም ጎርሳ ነገር ምናምን በረንዳ የሚያደርኩበት ጊዜ ነበር ምንም ነገር ትንሽ አስቸጋሪ ጊዜ ነበር ቻች ስትመጣ ባዶ እጅን ነው የመጣው ሳንቲም አልያዝክም ነበር 150 ብር ነው ያዝኩት ከዛ ኦሮሚያ ክልል ነበር በሰዓቱ ነበር ነው የትውልድ አካባቢ ሰሜን ሸዋ ነው መራሃ ቤት የሚዳወረዳ ነው የኛ ትውልድ ቦታችን ግን ኦሮሚያ ክልል ስንት ዓመት ኖር ያለው መሰለሽ ወደ 6 ዓመት ኖር ያለው ቢሰብ ግን ወደ 24 ምናምን አካባቢ ኖሯል እና ከዛ ከኦሮሚያ ክልል አዲስ አበባ ለመግባት 20 ብር ነው ትራንስፖርት የዛን ሰዓት እና 130 ተረፈች እንግዲህ በሷ ነው አንድ ብር ሳገኝ የሆነ ነገር ሳገኝ የሆነ ሻይ ቀምሳለሁ ምናምን ይያልኩ ያው እንደዛ አለፈ ብሩም ይበረክት ነበር ብሩ አቀማለሁ 700 ብር ነው ይርኩት አጠራቅም የታቀልሽ በአመቱ ሲል እግዚአብሔር ታዲያ 700 ብር ሰርታ እንዴት ለመመለስ እንተናል አኗኗሩ ምናምን አልተመቸህም አፈቁኝ ቤተሰብ ማንንም አንድ አመት ሲኖር ማዘር ፋዘር ቤተሰብ ማንንም የት እንደገባው ያቀም ድንገት ወጣው ጠፋው ቀረው አንድ አመት ብሉ ማዘርም ፋዘርም ቤተሰብ ሙሉ ሲያለቅስ ነበር ማዘር በጣም ከስታ ተቁራ ተሰቃይታ ነው የደረስኩትና ስደርስ ለላለው ነው የድንጋጤና ከመሳም ይልቅ መምታት ነው የመረጠችው አፈር ብላፓክ ምን አይናት መጣል አይደል እግዚአብሔር ጀርባይና እንቧ ቀድሟታል ብላ ተበርሽ ሲሄድ እዛ ፋዘርም የምርም በህይወት አለ እንዲህ ልጅ ምናምን አለ ናም በቃ ሰው ተደናገጠ አጋጣሚ ሆኖ ደግሞ የጤፉቂያ ደቦ ነበርና እዛ ላይ ነው የደረስኩት እና ፍየል ታርዷል ምናምን በቃ ሁሉም ነገር እንትን ብሏል እዛው ሁኔታ ላይ ነው የደረስኩት የነበረው እና በዛ ነማዘርም በጣም ተደናገጡ በዛው ደስ አላቸው ቻኔም ደስ አለኝ ትልቁኛለሁ ሲሄድ የወደ ረጅም ልጅ ምናምን ሲሄድ መጀመሪያ ከነሱ ሲወጣ ገና ከዛ ሰፈር ስለግ ልጅም ነው በእድሜም ያው ዞሮ ዞሮ አንድ አመት ቀላል አይደለም ለሚያድግ ልጅ እና ጉርምስ ነገር ብዬባቸዋለሁ ምን ገዝተህ ይዘህ ሄድክ ባገኘው ቴፕ ሙዚቃ ስለሞት ሮቢገር ቴፕ ነው ገዝቼ ሄድኩትና ሄጄዛ ልመለስል እምቢያሉ ቤተሰብ ብላቸው ሰራቸው ወደዚህ አዎ ተመልሽ እዛ በቃ በቂስ በመለክሲው ገዘቱኝ በቃ አስገዘቱኝ ሽምግልና ሆነ ፋዘር በቃ እንዲሄድ አልፈለገም ፈልገው ነገር ላርግለት ጥሩ በአርሶ አደር ደረጃ ጥሩ አኗኗር ይኖሩ ስለነበር እርሻም ችግር የለም እንደዚህ ከብት ምንም እና የሚፈልገውን ከብት ልስተው ማሳ ይፈልገውን ይምረጥና ልስተው ምናምን አለ እሺ አልኩኝ ያው ተሸነፍኩ መቼም ቤተሰብ እንትን ሲል ማስጨነቅ ድጋሚ እንትን ላይ ሄ ጠር ላይ ሄጄ በዚህ መልኩ ተጠናቆ እዛ ለመኖር ተስማምቼ ይሄ ሙዚቃው ፍቅራውንም አልተውኝ ግርሻ አለ ቴፕ ይዘገብተህ ማለት ተደራጅተህ እኮ ነው የተመለስከው
ተዘጋጅቼበት ነው የሄድኩት። በቃ እንትን ላይ ምንድነው ሰኔ ላይ ጠፋው ተመልሼ መጣሁ ወደዚህ። አዎ ጠፋው ድጋሚ። ስጠፋ ያው ባህሬ እንደሆነ ይታወቃል። ከዛ በኋላ እነሱም ተረጋጉ። መጥቼ እዚህ እንትን ነበር ኢትዮጵያን አይደል ጀምሮ ነበር የዛ ጊዜ ተወዳደረ ነበር ኢትዮጵያን አይደል? አዎ እዛ እዚህ መጣውና ወደ 3ኛ ዙር እንዳለፍኩኝ ኑሮ ከበደኝ። እዚህ በጣም መከራ ሆነ። ብሔራዊ ቲያትር ተቀጥሬ ስራ ጀመርኩኝ ተወዳድሬ። እዛ እየሰራሁኝ ክፍያው በጣም ትንሽ እዛ ዳር ሰራና ቀን ደግሞ የቀን ስራ ሰራለሁ። ቦሎኬት የቀን ስራ አለ ባሬላ መሸከምና እሱን ሰራለሁ። በጣም ከበደኝ። ገንዘቧ ትንሽ ናት። ከዛ የሚያኖረኝ ነገር አይደለም። እኔ በጣም ተጎዳው። ተመልሼ እንደገና ወደ ክፍለ ሀገር በራሴ ፍቃድ ሄድኩኝ። በዚህ ሰዓት ግን የት ነበር የምታድረው? እንደ ድሮ እንደ በፊት አክስቴን እዚህ አገኘኋት። ስልክ ከማስታወሻ ላይ ከፋዘር ጋር ከሰርቄ መጣሁኝ። ደውዬ እዚህ ካሳንችስ ነው መቤት አግስት ትባላለች። እሷ ጋር አረፍኩኝ። በጣም በዚህ አጋጣሚ በጣም ላመሰግናት እወዳለሁ። በጣም እናቴ ነች። በጣም የብዙዎች እናት ነች። ከዛ እነሱ በቃ ተመልሼ ሄድኩኝ። ነገሮች በጣም ከአቅሜ በላይ ሆኑ፣ ከበዱ በጣም። እዚህ ተመልሼ ሄድኩ። ሲሄድ ግን ምን አስቤ ነበረ? ገጠር የመኖር ፍላጎቱም የለኝም ህልሙም የለኝም። ተመልሼ ወደ ሙዚቃው እንደመጣ እርግጠኛ ነበርኩኝ። ሲሄድም ግን ነገሮችን ማስተካከል አለብኝ። ሄጄ ቀጥታ ምንድነው ያደረኩት? መኪና ልብስ ስፌት ስልጠና ገባሁኝ። ከተማ ዛ በቅርብ አቅራቢያ በሚገኝ ሰለጠንኩ፣ ተመረቅኩኝ። ቀጥታ ገጠር ገባውና መስፋት ጀመርኩ። ከገጠር ከተማ ተምረ ወደ ገጠር ዛው ቤተሰብ ጋር ገባው። ዛው ተመልሼ መኪና ገዛው በሻብሶት ነው። ከዛ ወደ ስፌቷ ገባሁኝ። ስፌቱ አሪፍ ነበር። አሁንም ሙዚቃው ላይ አስቀምጠኝ አልቻለም። ምን አይነት ልክፍት እንዳለው ተመልሼ መጣሁ። አቋርጬው ግን በቃ የሆነች መንቀሳቀሻ የምትሆን ነገር ይዤ መጣሁ። ተመልሼ አክስቴ ጋር መጣሁ። ከዛ በኋላ ግን ምንድን ነበር የነበረው? ትንሽ በነገሮች መብሰልም ነበር። አሁን ለምሳሌ በዚህ ሁሉ ጣውረድ ውስጥ ነገሮቹ እየተረዷቸው እየገቡኝ የከተማው ሁኔታ የምን መስራት እንዳለብኝ እድሜም ትንሽ ከፍ እያለ እየበሰልኩ መጣሁና እንትን ሆነልኝ። ስመጣ አሁንም አለቅድ ሳይሆን በቅድ መጣሁና እዚህ ክለብ ደና ቤት ፈልጌ መግባት እንዳለብኝ ክለብ ጀመርኩኝ። ካሳንችስ አሁን እዚህ መጣሁ እንደ ልቤ ጋር ምናምን ጀመርኩ። ከዛ በኋላ ነገሮቹ እየቀለሉ መጡ። እየተባለ እንግዲህ እዚህ ደርሰናል። ይገርም ነው። እና እግዚአብሔር ይመስገን ብቻ አይመስልም እኮ። መጀመሪያ ገጠር ያለ በልጅነት የሰማው ሙዚቃ ታስታውሳለህ? አዎ የማን? የነ ተስፋዬ ወርቅነህ እስኪ ከሜላ ረነይ ከሜላ ከሜላ ረነይ ከሜላ ከሜላ ረነይ ከሜላ ከሜላ ረነይ ከሜላ ከሜላ የኔ ከረሜላ አቴ እንደምን አለሽ እኔስ እንደምንም እግዚአብሔር የሰጠውን ሰው አልችለው አይለም። እንደምንም ነኝ እንሰራ ነበር። እዛ ያለው እነሱ በጣም የምወዳቸው ሙዚቃዎች ነበሩ በሰዓቱ። አይደለም በአብዛኛው በተስፋዬ ነበር የምወዳደረው። የዘና ሆዲዬ የዘና አራንቺ የዘና ታያታንገላቺ የዘና ተማሪ ነኝና በጣም የምወዳቸው ትራኮች ናቸው እነሱ። ኢትዮጵያን አይደለም እስከ ምን ደረጃ ደረስክ? ምን ደረሰ? 3ኛ ዙር እንዳለፍኩኝ የሄድኩት ክፍለ ሀገር በዛው ቀረውኝ። ዙሮች አለፉኝ። ከዛ በኋላ አልተወዳደርኩም፣ ቀረ በዛው። በዛ ሁኔታ ነው እሱ ተጠናቆ የነበረው። መልካም እንግዲህ ተመልካቾቻችን እየተዝናናችሁ እየተማራችሁ እንደሆነ ተስፋ እናደርጋለን። አብራችሁን ስለምትቆዩ እናመሰግናለን። ተመልሰ መጣህ፣ ክለብ ጀመርክ። የክለብ ህይወት ምን ይመስል ነበር? ከዛ ደግሞ መጀመሪያ ክለብ ገብተህ የዘፈንከው ሙዚቃ የማን ሙዚቃ ነበር?
ምላሹስ ምን አይነት ነበር? ጥሩ ነበር። በጣም አሪፍ ነበር። አሉ ብዙ ጨዋታ ነበር ግን አሁን ረጅም ጊዜ ሆነ። ክለብ ካቆምኩ ወደ ስንት ዓመት ሆነሽ? አሁን 8 ዓመት ሆነ። ባይዘው ረጅም ጊዜ ሆነኛ እና ወደ ቢዝነስ ዓለም ምናምን ስገባ ራሴ ስራዎች ላይ ብቻ ፎከስ አረግ እነኛን የረሷቸው መጡ። አሁን እንግዲህ እስኪ አሁን በቅርቡ አንዳንድ ሀሳቦች አሉኝ የራሴንም ክለብ የመክፈትም ሀሳብ ስላለኝ እንደገና በዙር እንመለስበታልና እንጂ ብዙ የነ ተስፋ እንዳልኩሽ እና ይሁን የበላይ የነ ሰለሞን ደምሌ ነይማ የዘነበይ ዘነበታበይ ቸገራለሁ ዘነበይ አሁን እነሱን የክለብ ላይ መሰራቸው የነበሩ ናቸው እነሱና ብዙ ናቸው ክለብ ላይ ሲሰራ ታውቂዋለሽ ማለት ብዙ ተራጎች ነው መርጀው ግን ህዝቡም ለባህላዊ ሙዚቃ ያለው ነገር በጣም የተለየ ነው። አዎ የተለየ አቀባበል ነው ያለው። እኔም የሆነ ወቅት ላይ በማቀው ጥሩ ተቀባይነት ነበረ እኔ ሳስታውስ ማለት ነው። የሆነ ጊዜ እልፍ ስል ሰርተናል አብረን የተወሰነ አሪፍ ነበር የነበረው ነገር ቆንጆ ነበር። አዎ ባህል በባህሪው ያው ያደምቃል። ክለብ ላይ ሲሰሪ ሰው በደንብ ያዝናናል ያንቀሳቅሳል። በስራ ደረጃም ሰርተሽ ስትለቂው በደንብ እንትን ይላል ሰው ፈታ ያረጋልና የባህል ስራ እንዳልሽው ጥሩ ነው። ተቀባይነቱም በጣም አሪፍ ነው። ምን ያህል ስራዎች ሰራህ? አሁን የራስ ስራዎች ነጠላ ዜማዎች አሉ ብዙ እንኳን ወደ 3-4 አማቃቸው አሉኝ በደንብ ሰው ውስጥ ገብተው የተወደዱ ስራዎች አሉ በደንብ እነ ወዘው ቀደም እንዳልኩት እስኪ ወዴ ቻለው እሱማ በስማ ቻለው ብዙ ሰው ሲከፋው የሚሰሙ በተለይ አረብ ሀገር ያሉ እህቶቻችን በጣም ነው የሚወዱት። አዎ አረዚ ራሱ እንትን ጥሪ ማሳመሪያ ላይ በጣም ፌመስ ጥሪ ማሳመሪያ ላይ በጣም እስኪ ወዴ ቻለው እስኪ ልቤ ቻለው በጣም ነው የሚወዱት። የኔ አጋዥ ራሱ ወደ 3 ዓመት ምናምን ቃል ቀይረውም ትላለች። እኔ ራሱ አልቀይረውም አሉ ብዙ ስራዎች በነጠላ ዜማ ደረጃ ከ10 በላይ ይሆናሉ። አረ ኦኬ ብዙ ነው ብዙ ተሞክሯል። ያው ከብዙ ሙከራዎች ውስጥ እንግዲህ ቻለው አለ ፍቅር አለ አሁን ደግሞ ዘወዘው አለ የዛሬ አመት አካባቢ ወጣ ሾው አለ የሾው ሆዳ ያለው ሸበለው አሁን በደንብ ሰው ጋር የደረሰ ስራ አዎ ነኝ ጥሩ ሰው ጋር የደረሱ ስራዎች ናቸው። ግን እንደ ስራ ብዙ ናቸው። እንደምታውቂው ብዙ ትሰሪያለሽ ከዛ ውስጥ አንድም ከወጣ ትርፉ ነው ሌሎቹን ያካክሳል። ሁሉም የለቀቅሽ ሁሉ ሰው ጋር ይደርሳል ማለት አይደለም። በቅርብም አሁን ሰሞኑን የተለቀቀው አለ ወሎ እሱ ማርፍ እየሄደ ነው። ልጅቷ ራሱ ቆንጆ የነች አብራ ይሰራች የምር ወሎዬ ነው ትመስላ ወሎዬ ናት። ወሎዬ ናት ተዋናይ ናት በደንብ ታዋቂ ናት። ብዙ ፊልሞች አሏት። በጣም ጎበዝ በጣም ጎበዝ ናት። በስራ ስራ ላይ ብታገኙት እንዴት እንደምትመች ለስራ ያላት አቋም ጥንካሬዋ እሱን ስራ ስንሰራውን በቃ በጣም ዋጋ ከፍለናል። ዝናብ ነው ክረምት ነው ኃይለኛ ዶፍ በረዶ ይጣለ ነው የሰራነውና ከባድ ነው በክረምት እኮ ቀረጻ በስላሴ 3 ቀን የፈጀው 3ቱንም ቀን ዝናብ ነው የነበረው። በዛ ውስጥ ነው እንግዲህ ያ ስንነጋገር ለአንድ ቀን ነው ከሷ ጋር ያወራነው። ግን 3 ቀን የፈጀው 3 ቀን ሙሉ አንዴ እንኳን ሰለቸኝ አላለችም። በጠዋት እንወጣለን ማታ ነው ያው ክፍለ ሀገር ስለሆነ ወጣን የሰራው ወጣችሁ ወዲ የት አካባቢ ነው ሰራችሁ? በቅርብ ነው እዚህ በአዲስ አበባ ዙሪያ ነው። ግን ያው በደም ግን ተመልሰሽ መንጣት አለ ተመልሶ መሄድ አለ። መንገዱ ራሱ አዛ ነው ያደክማል። አዎ በጣምና በጣም ጎበዝ ናት። ከመልኳን ባሻገር አብረን እንሰራለን ታስታውቀናል። አስተዋውቃቸዋለሁ። አሪፍ ነው። ምን ያላገኘበት ምንድነው አትራፊ ነው? እንግዲህ ያው የአርት ስራ ሰርተሽ እንትን የምትይው አይደለም ትልቁ ትርፍሽ
ሰው ጋር ደርሶ በሰው ዘንድ የሚደርስሽ አቀባበል ነው እንጂ ከዛ ስራ የምታገኘው ነገር አይደለም። አሁን የድሮ ሙዚቀኞች የኪነ ጥበብ ባለሙያዎች እኛ ገንዘባችን ክፍያችን ህዝብ ነው ይላሉ። እውነትም የድሮ ክፍያ በጣም በሚያሳዝን መልኩ ብዙዎቹ አልተጠቀሙም፣ ሳይጠቀሙ ያለፉም የኪነ ጥበብ ባለሙያዎች አሉ። በአንጻራዊነት ደግሞ አሁን ያለው ጊዜ በጣም የካሳ ዘመን ነው። አሁን ያሉ የኪነ ጥበብ ባለሙያዎች ጥሩ ገንዘብ ያገኛሉ የሚባል ንግርት አለ። እዚህ ላይ ተስማማለህ አንተ? እኔ 100% መስማማበት ነው በእኔ በግሌ። ምክንያቱም አሁን ለምሳሌ አንድ ስራ ሰሪ በጣም ብዙዎች አሉ ድካሙ እንዳለው ነው። ለምሳሌ አሁን አንቺ የምታጠፊው ጊዜ የድምጽሽ ምናምን ሳይታሰብ ከግጥም ዜማ ቅንብር ከላይቭ እንደገና ወደ ቪዲዮ ስትመጪ ምን ያህል ከካሜራ ጀርባ ምን ያህል ሰው እንዳለ እንግዲህ ባይደም በዛ ሙያው ላይ ያለው ሰው ያውቃል በደንብ። ወጪው አለ የሚወስድብሽ ጊዜ አለ ምናምናምና እሱን አርገሽ በሚሊዮን ቢሸጥ እንኳን ያን ያህል እንደ ትርፍ አትይዙ ምናልባት ያካክሳል። እሱም ደግሞ እንደዛ ደክመሽ ደግሞ ሰው ጋር ደርሶ ያን ያህል ተቀባይነት ላይ ያገኝ ይችላል። አሁን ትልቁ ትርፍ ብሎ ለኔ ትልቁ ትርፍ ሰው ጋር ደርሶ ከሰው ማገኘው ምላሽ ነው። ህዝብ ነው ሀብት ለኔ ለሚቀጥለው ስራ ያግዛል ነው። አዎ አንደኛ እሱ ነው። ሁለተኛ ነገር ደግሞ ህዝብ ጋር ደርሶ ህዝብ ካወቀው በኋላ ህዝብ ከተቀበለሽ በኋላ ኮንሰርት ቢሰራ ህዝብ ነው አይደለ? ኮንሰርት ለምሳሌ አሁን ህዝብ የሚወድሽ ህዝብ መጥቶ አንቺን ለማየት ወይም ደግሞ አንቺን ለመስማት በአካል ለመታደም ፈልጎ ነው አይደለ ቢመጣው። በዚህኛው ያተረፍሽው ትርፍሽ እሱ ነው። በዚህኛው በነጠላ ዜማውም በአልበሙም ስትሰሪ ወደ ህዝብ ሲደርስ እዚህ ጋር እየከሰርሽ ነው። በእኔ አሁን በጣም ብዙ ስራዎች ላይ ከስሬባቸዋለሁ፣ ግን ትልቁ ትርፌ ህዝብ ጋር ደርሰዋል። ህዝብ ደግሞ አውቆኛል። እሱ ለኔ ትልቅ ትርፍ ነው፣ ለኔ ትልቁ ግብአት ነው ለምሳሌ። ስለዚህ አሁን ትርፍ ብሎ የሚባለው ወይም ደግሞ ገንዘብ ሙዚቀኛ ወይም ደግሞ አርቲስት ሊያገኝ የሚችለው የቱ ጋር ነው? በኮንሰርት በተለያዩ ነገሮች ነው እንጂ በተሰራው ስራ ዳይሬክት አያገኝም። ያ ስራ ግን በተዘዋዋሪ ያገኘበታል ነው ትልቁ ነገር። እኔ እንደዛ ነው ወስደው እንግዲህ ደግሞ ያው ከኔ በተሻለ ስለዚህ ተስማማበታል። አሁን ከበፊቱ የተሻለ እኔ በደንብ ነው መስማማበት። እንግዲህ ደግሞ ሌሎች ከኔ ወቀት በላይ ያሉ ሰዎች ስላሉ በስራውም ላይ የበሰሉ ሰዎች ምናምን ስላሉ ምናልባት እኔ ያልገባኝ ነገሮች እነሱ የሚያውቋቸው ሊኖሩ ስለሚችሉ እዛ ጋርም ሌላ ትርፍ ሊኖረው ይችላል። እሱን አላውቅም እኔ እንግዲህ በማቅ እንደውም አንተ እኮ አመስጋኝ ሆንክ። ብዙ ሰው በሙያም እንዲሁ ዝም ብለህ ራፍሊ በህይወትም ስታወራ ብዙዎቻችን እናማራለን። ምንም የተለየ ነገር የለም ኪሳራ ነው ምናምን ነው ምንለው። ያው የጊዜ ጉዳይ ነው። ድሮም በሰዓቱ ይጠቀሙ የነበሩትን ያክል ተጠቅመዋል። አሁንም ጊዜው ስለሆነ ነው ብሎ ነው ብዙ ሰው የሚያልፈው። አንተ እንደውም አመሰግንክ አሪፍ ነው አልክ። አዎ ተመስገን ነው። ይሄ ደግሞ የእውቀት ጉዳይ ሳይሆን የራስ ያመለካከት ጉዳይ ነው። ትክክል ነው። ያው ሙያውም የነፍስ ነውና ብዙም ገንዘብ ላይ ትኩረት አይደረግም። ለዛ ነው ብዙ ሰው ኪሳራውን የማያስበው ብያስባለሁ። ትክክል ነው። አይ በቀላሉ የመጣውበት መንገድ ኮስታስቢው ምን ያህል ስራው እንደሚያስገድድሽና እንደምልሽ እና ኦሬዲ ያ ሁሉ ከልጅነት ጀምሮ የከፈልኩበት ዋጋ ህዝቡ ጋር መድረሱ ነው። ገንዘብ አይደለም። ገንዘብ ባይዘው ነግደሽም ታገኛለሽ፣ በሌላ ዘርፍ ላይ ተሰማርተሽም በተለያዩ ነገሮች ታገኛለሽ፣ አርሰሽም ታገኛለሽ፣ ጫማም ጠርገሽ ታገኛለሽ። ገንዘብ ማግኘው መንገድ ብዙ ነው። ይሄኛው ግን በጣም ትልቁ ትርፍ ነው ለኔ። ህዝብ ጋር ደርሶ በህዝብ ዘንድ መወደድ በራሱ በጣም ከትርፍ በላይ ነው። ምን አለ ታዲያ? እስኪ ከሙያ ወጣ ልጠይቅ። ቅድም እኔ ለገጠሩ ህይወት ለግብርና ያለኝ ነገር በጣም የተለየ ነውና እንዳልኩ ነው። ልክ እንደ ኪነ ጥበብ ነው፣ የነፍስ እንትን ነው። ገበሬ ላንተ ምንድነው? እንዴት ትገልጸዋለህ ግብርናን? ግብርናና ገበሬ ለኔ የሀገር ምሰሶ ብዬ ነው የማስበው። ግብርና ከሌለ ሀገር የለችም። ምክንያቱም አሁንኛ መንበላው መንጠጣው እዚህ ቁጭ ብለን ገበሬው ደም ተፍቶ ባመጣው ባመረተው እኛ ወረቀት ሰጥተነው እሱ ግን ነፍስ የሚመልስ ነገር ሰጥቶን
ነፍሳችን በራሱ ያለችው ከፈጣሪ ቀጥሎ ገበሬው ጋር ነው ብዬ ነው የማስበው። ለኔ ግብርና ያን ያክል ነው። ቃላትም ያን ያህል ይገልጸዋል ብዬ በደንብ አላስብም። ምክንያቱም በቃ ትልቁ ነገር ያለው እዛ ነው። ምንም ነገር እኔ በነገራችን ላይ ነገሮች እየደረሱ አወራበታለሁ እንጂ ከተማ የምኖር አይደለም ፕላኔ አሁን ባለውበት ሁኔታ። በፊትም እሱ አይደለም ግን ምን አይነት አኗኗር መሰለሽ ገጠር መኖር ፈልጋለሁ እዚህ መኖር ፈልጋለሁ። ለምሳሌ ወደ ግብርና መመለስ ፈልጋለሁ ግን ዘመን ባለ ግብርና መልኩ አሁን አባቶቻችን የሚደክሙበት አደካከም አለ። በሬ ጠምደው ወፈር ቀንበር አዘጋጅተው ምናምን እሱን አሁን በዘመናዊ መልክ የማረግ በቻልኩት መጠን ያላርላ አሁን በጣም እንትን የሚያስፈልጋቸው ይሄ የዘመናዊ አሰራር የሚያስፈልጋቸው አካባቢዎች አሉ፣ አባቶች አሉ፣ እናቶች አሉ። እነሱን ነገር እዛ ላይ እነሱን የሚያግዝ ነገር የማረግ እቅድ አለኝ እንግዲህ ከመድኃኔዓለም ጋር አይሳካል ዋናው ፍላጎት እና መኖር ራሱን ፈልገው ሁለቱም ጋር ነው መኖርን ፈልገው እዚህም የራሱ የሚያኖረኝ ነገር አለ የምፈልገው ነገር አለ ገጠርም የምፈልገው ነገር አለ ሁለቱም ጋር ገባውጣ እያልኩ መኖር ፈልጋለሁ። ትልቁ ህልሜ ነው ወደፊት የምኖረው ብዬ የማስበው ህልሜ ነውና ግብርና ለኔ ህይወት ነው። የኔም ህልም ነው በነገራችን ላይ እኔ አልጠግብም ስለ ገጠር ሲወራ በቃ የሆነ ስሜት አለው ለዛ ነው የመለስኩና ቅድም ደቦ ላይ ነው የደረስኩት ስመለስ ብለሃልና እርግጠኛ ነኝ ብዙዎቻችን የከተማ ልጆች ስለ ደቦ ምናምን አናቅምና ደቦ ምንድነው? ደቦ ምንድነው መሰለሽ አሁን ለምሳሌ አንድ አካባቢ የሚኖሩ አርሶ አደሮች በየተራ የሚያረጉት የህብረት ስራ ነው። በህብረት የሚሰሩት ስራ ነው። ለምሳሌ አሁን እዚህ ሰፈር 20 ሰው ካለ ዛሬ ይሄን የሚሰራ ከሆነ 20ም ሰው አንድ ላይ ሆኖ ይሄንን አዝመራ በጋራ ይሰበስባል ማለት ነው። ነገ ደግሞ አንደኛው ይሆናል ማለት ነው። ያ ነው ደቦ ማለት። ለምሳሌ ያጨዳ ሊሆን ይችላል፣ እርሻ ሊሆን ይችላል፣ እንትን ሊሆን ይችላል ውቂያ አሁን ነው ውቂያ ላይ ደረስኩ ያልኩሽ። ውቂያ ላይ ነው። ውቂያ ለምሳሌ ጤፍ ውቂያ ለምሳሌ ውድማ ከደረሰ በኋላ ይወቃል፣ ይዘራል። እዛ በኋላ ከተጣራ በኋላ ወደ ጎተራ ይገባል ማለት ነው። እና ያው እሱ ነው ደቦ ማለት። ከዛ በኋላ ምርቱ ወደ ጎተራ ይገባል። ከዛ በኋላ እዚህ ላለ ነው የሚደርሳል ማለት ነው። ቅድም ወዳል ነው ወደኛ ህይወት መቆየት ይመጣል ማለት ነው። ሁሉም ነገር ከገጠር ነው የሚገኘው። እዚህ ከተማ ላይ ምናልባት ጨውም ከገጠር ነው የሚመጣው። ስኳር ምናልባት አሁን ክፍለ ሀገር ላይ በብዛት ስኳር ወይ ጨው ቢገዙ ነው ሁሉም ነገር እነሱ ጋር ነው ያለው። ሀብታሞች ናቸው ባይዘው። ትክክል። ከፈጣሪ በታችም እንዳልከው የሰው ልጅ ህይወት ያለው ገበሬ ላይ ነው። ገበሬን እንዳልከው መግለጽ ይከብዳል። ገበሬ ነው ከባድ ቃላት ራሱ ያጥራልና በምን ቃላት እንደምትገልጹ ከባድ ነው። በጣም እድለኛ ነኝ የገጠር ልጅ በመሆኔ። ያው በጣም የብር በጣም እድለኛ ነኝ። መጣህ ወደ አዲስ አበባ ከዛ ክለብ ጀመርኩኝ አልከኝ ቅድምና ክለብ ስትጀምር መጀመሪያ የተጫወትከው ሙዚቃ ታስታውሳለህ? ስሜቱስ ምን ይመስል ነበር? ያው የመጀመሪያ ስቴጅ ነው ከአይዶል በኋላ ምን ተሰማህ? ፍርሃት ምናምን ነበር? ፍርሃት ነበረ፣ በደንብ ነበር። አንደኛ የሆነ የበዓል አካባቢ ነበር ፋሲካ ይሁን ብቻ አዲስ ዓመት ነው የቅዱስ ዮሐንስ ነው። ሰው ይበዛል። ብዙ ነበር የነበረውና መድረክ ላይ ውጣ ተብዬ እንግዲህ ስወጣ ሰው ያው ደስ ስለሚያሽ ለመጀመሪያ ጊዜ እንደዛ ደንግጬ ነበር። በርግጥ እንዴት ራሱ ቃሉ እንደወጣ ልብ ጅጉዱ ይላል እንዴት እንደተነፈስኩት ሁሉ አላስታውስም። በቃ ለተወሰነ እንትን በቃ ካሪቲም ራሱ አለመውጣቴ ነው ያው በደንብ አጥንተነው ስለነበረ ነው እንጂ በቃ የሆነ አላር ግፍትር አርጎኝ ነው የወጣው ድምጽ እንጂ ሳይደነገጥኩ የብር ደግሞ ያስደነግጥ ነበር። የመጀመሪያ ነው ምናምን በጣም ብዙ ነበር። ታዋቂ ቤት ነበር ቤቱ ምናምንና
የተስፋዬ ነው እንግዲህ ተስፋዬ ነበር ከልጅነቴ እሱን እያዳመጥኩኝ በዋናነት ያደኩት የነሱ እንደ ልቤን የናስረስ ምናምን ነበር እያዳመጥኩ ያደኩት ተወዳጆችም ናቸው በጣም አዎ በሰዓቱ የተስፋዬ ነበር አንቺ አበባ የሚለው እሱ ነበር እንትን ያልኩት ምን ይመስል ነበር የህዝብ አቀባበል ጥሩ ነበር እኔ እንዴት አሁን እንዳልኩሽ በቃ እንዴት እንደወጣ አንቺ አበባ የብሮ ለባ አበባ የብሮ በቃ ይሆነ አለ አይደለ ሰው ጀማሪ እንደሆንኩም የባነንም ያለ ይመስለኛል ይሆነ በቃ እንደው ብቻ ፍርሃት ምናምን ስለነበረ ግን ሁለተኛ ቀን ላይ ምናምን በቃ በደንብ እንትን አልኩ ደስ አለኝ የዛን ቀን አንድ ዜማ ሰርቼ ስወርድ ለቀቀ በቃ ከዛ በኋላ መድረክ ያው እንደማንኛውም ዘፋኝ ራሴን ተቆጣጣሪ መስራት ጀመርኩ እንጂ የመጀመሪያ ቀን እንዳልሽው በጣም ከባድ ነበር መጀመሪያ በሙዚቃ በጣም በመትወደው ብዙ ዋጋ በከፈልክለት ሙያ ሙዚቃ ስንት ተከፈለ ከዛ ሲከፈል ደግሞ ምን ተሰማ በጣም ቆንጆ ጥያቄ ነው የምር ለመናገር 60 ብር ነበር እዛ ቤት ሽልማት ነው የገባው ሲጀመርም እንጂ ገንዘብ በደሞዝ አልነበረ አለ እንደዛ ሽልማት የሚባል አዎ ሽልማት ቤቶች ለምሳሌ አሁን አዝማሪ ቤት በብዛት ሽልማት ነበር አሁን ነው በቅርብ ነው እንጂ ወደ ደሞዝ ክፍያ ምናምን በፊት በሽልማት ነው አብዛኛው የሚሰራው እንጂ ቤቱ አይከፍልም ደሞዝ ያኔ ቢያው ብዙ ክለብ ስላሰራ እንትን የለኝም ለዛ ነው በባህል ምሽቶች ባህል ምሽት ስልሽ አዝማሪ ቤቶች ማለት ነው ኦኬ አብዛኞቹ ያው ተደራይተው አንድ ላይ ነው የሚከፍቱት ቤቱን ከዛ ከቤቱ ከሚያገኙት ነገር ላይ ያገኛሉ ግን ሌላውን ልክ አንድ ሆነሽ ስገቢ በብዛት በሽልማት ነው ስንት ደረሰ ስትከፋፈሉ እኔ የዛን ጊዜ ሼር አልነበረ እኔ በሽልማት ስልሽ ሌሎቹ በደሞዝ ነው ክለብ ስለነበረ እኔ የገባውበት ደሞዝ ነው ለተወሰነ ጊዜ በሽልማት ነው በሽልማት ስልሽ ያው እኔ እዛ ቦታ ላይ ሰው ይወደዋል አይወደውም የሚያቀርበው ስራ እንዴ ነው ምናምን እንደ ግምገማ ነው ብዙዎቹ ትልልቅ ሙዚቀኞችም እኮ ያነሱታል በጣም ከባድ ነው እኮ እድሉን ለማግኘት የፈለገ አቅም እንኳን ቢኖር ብዙ ዋጋ ከፍለህ ነው በጣም ትልልቅ የሚባሉት ሙዚቀኞች ይፈተኑ ነበር ክለብ ሲባል ለሰው ቀላል በቀላሉ ገብተህ መዘፈን ይመስላል እንጂ አይ በጣም ከባድ እንዴ ከባድ ነውና 60 ብር ነው ያገኘሁት የዛን ቀን አዳሬን የመጀመሪያ ክፍያ ነው የመጀመሪያ ክፍያ 60 ብር በጣም ብዙ ብር ነው ደግሞ እኮ ይሰራል እኮ ብሩ ይሰራል በደንብ ነው የሚሰራው ግን ደግሞ ከነበረ ከሙዚቃ ደግሞ ያን ያህል ማግኘት ስሜቱ በጣም ይገርም ነበር ምክንያቱም እኔ ብሩ አይደለም ብር በሙዚቃው ማግኘት ማሱ ሌላ ዓለም እኮ እሱ በጣም ሌላ ዓለም ሙዚቀኛ ነኝ አይነ ነገር ሆነሽ መድረክ ላይ ወጥ ማይክ መያዝ በራሱ በጣም ብርቅ ነው ብርቅ ህልም ነው እንጂ ብርቅ ብቻ አይደለም ለኔ በቃ ህልም ነው በቃ ማለት የሆነ ብዙ ዋጋ ከፍያለሁ ከኋላ እዛ ለመድረስና ከክፍለ ሀገርም ስመጣ እኮ አዲስ አበባ ከተገባ ዘፋኝ የሚኮን ነበር የሚመስለኝ ክለብ ቤቱ ጋር ነው ስቱዲዮ ምንድነው ስቱዲዮ ገብቶ መስፈን ይዘፈን ክለብ ላይ ይዘፈን ሜዳ ላይ ይዘፈን ማቀው ነገር የለም እንግዲህ እዛ ጫካ ውስጥ ነው እንግዲህ ያደኩት እስከዛች ወደዚህ አዲስ አበባ እስከመጣባት ጊዜ ምንም ሙዚቃ እንኳን በአግባቡ ማንሰማበት ወቅት ነው ያዛ ጊዜ ያው በካሴት ነው ቴፕ ያለው ሰው ምናም ብርቅ ነው ገጠር ራሱ ይሳክስ ብርቅ ነውና አንድ ሰው ካለ ከዛ ድንጋይ ገስተሽ ይዘሽ ሄደሽ ትበዳደሪያለሽ ቴፕ ከዛ በዛ ነው የምትሰሚው ከዛ ሬዲዮ ይኖራል በዛ ላይ የሚመጡ ሙዚቃዎችን በብዛት የምትሰሚው እንደዛ ነውና ምንድነው ምን እንደሚደረግም አላውቅም ምን አረክበት ታስታውሳለህ ብሩ በላውበት ምን አረጋለሁ ሌላ ምክንያቱም እኔ ስቱዲዮ ራሱ ይዛን ጊዜ ራሱ ቆን ስቱዲዮ እንደሚገባ አላውቅም ስቱዲዮ ተገብቶ እንደሚዘፈን አላውቅም በፍጹም በባንድ እንደዚህ ተጠንቶ እንደሚዘፈንም አላውቅም ከዛ በፊት በጣም ብዙ ሰው በማስቸገር ከሌላ ያቅ ይችላል እንደዚህ ምናምን ኗሪው አሁን በአካባቢ ያለው አሁን እዚህ የምኖርበት አካባቢ ላይ ሰዎችን በመጠየቅ በምናም ነው እና ክለብ ራሱ እንደሚሰራ ምናምን ሰዎች እንትን እንደሊሆነው እንጂ እዛ በኋላ ስቱዲዮ እኔ እንደውም እንደነበር ይመስለሽ
በቃ እዛ ጋር ኦልሬዲ ካሴት እያወጣው ነው ላይ ያን ያለው የነበረው እንትን ማለት እያወጣው ነው ምንድነው በቃ ማለት ካሴት የሚወጣው እንዴ ነው ምናምን ያን የካሴት ነው እንዴት እንደሚወጣ ስለማላቅ ምናምን ስናጠና ራሱ ለጠይቃቸው ነበር ካሴት እያወጣ ነው ምናምን እላቸዋለሁ ሐራ አይደለም ልጅም ነኝ አይደለም አይ ለመድረክ ነው እያጠናን ያለ ነው ምናምን እዛ ሰዎቹ እንደውም የባለቤቶቹ ስትሪንስ ነግራቸው አሳዘንኳቸው ድምጽን ሰሙት ጥሩ ታዳጊ ነው ጥሩ የባህል ድምጽ አለው እና እንት ማድረግ አለባቸው አስጠኑትና ወደ መድረክ ይንጣ ምናምን ብለው ነው ተበብረ ባዩ ለኔ በሰዓቱ በጣም ባለውለታዬ ናቸው በጣም ያን ስሜት ራሱ እንዲሰማኝ ማድረግ በጣም ትልቅ ነገር ነው ለኔ ስለ ውለታ አስታነሳ መጀመሪያ መተህ ታድርበት የነበረው ቤት የመጀመሪያ ቢዝነስ መነሻ ገንዘብ 30 ብር የሰጡን ሴት ታስታውሳቸዋለህ ደንብ በደንብ ነው ማስታወሳ ቀይ ቆንጂ የምርናት የሆነች እናትነት ስሜት ያላት በጣም የምትገርም እናት ናት በደንብ የምትገርም እናት ናት ከዛው ዲ ሄጃለሁ ፈልጊያት ነበርና ቆይቷል እንግዲህ 96 ላይ እስከ 97 ነው በደንብ እሷ ጋር ይኖርኩት የነበረው እንደዚህ በገባ ወጣው ውስጥ መስተንግዶም ሰራ ነበር መስተንግዶም እሷ ነች አስገባች መስተንግዶ ሰርታል አዎ እኔም ሰርቻለሁ አኩላን ከዚህኛው ሙያ ቀጥሎ በጣም ወዶ ሙያ ነው አይዘው መስተንግዶ በጣም በተለይ በጣም በተቸገርክበት ሰዓት ቶሎ ሳንቲም ማግኘት በምትፈልግበት ሰዓት ደራሽ ሙያ ነው መስተንግዶ ምክንያቱም ደሞዝን አታስበውም ቲፕ በቀን በምታገኘው ገንዘብ ራሱ በደንብ ራስህን እንት ማለት ትችላለህና ፈጥኖ ደራሽ ነው ማለት ነው አዎ አይ ሰውም የምታገኝበት ነው የገበያ ቦታ ባዩ ላንች እና ዛም ያስገባችኝ ሷም ስለነበረች ምናምን ቀደም ያልኩሽ ለምሳሌ አሁን 700 ብር አጠራቅሜ እጄ በሬ ገዛውበት ያልኩሽ ወይ ፈንገዛውበት ያልኩሽ መስተንግዶ ላይ ያጠራቀምኩ ገንዘብ ነው በቲፕ ገብቶሻል እና የዛም ባለውለታዬ ነው ሴትየዋ ዞሮ በዚህም ማለት በዚህም ትልቁ ሚና የምትጫወተው ነው የአዲስ አበባ እንድተነፍስ እና ነገሮች እንዲቆይ ይሄን ያህል ዋጋ ስከፍል ከጎኔ ከነበሩት ሰዎች ፈርስት እሷ ናት ለኔ ቢዝነስ የሚያስጀምረችን አዎ ገንዘብ ማግኘት እንዴት ይገኛል የሚለውንም ሄጄ ነበር ቤቷ ራሷ ቦታው ይሁን የጠፋኝ እሷ ለቃ ይሁን አልገባኝ ብቻ ላገኛት ለማግኘት ግን ሄጄ ነበር አዎ እንደውም የነን ተርቢ ካየችውና ካስታወሰች በርግጥ ያኔ ህፃን ነኝ ምንም ላታስታውሰች ይችላል ቢያስፈር ካስታወሰች ግን አግኝቼ ቴንኪው ማለት ፈልጋለሁ አዎ ካላገኛትም እንግዲህ እዚህ ፕሮግራም ላይ በጣም የምር ለመናገር በጣም ዋጋ ከፍላልኛለች ማለት ይቻላል ለሷ በሰዓቱ ቀላል ሊሆን ይችላል ለኔ ግን የህይወት ጉዳይ ነው የህይወት ጉዳይ ነው እንግዲህ አብረን ሰርተናል የሆነ ጊዜ ለድምጽህም ለአቅምህ ለምናምንም የመጀመሪያው ምስክር ነኝና የሆነ ሰዓት ላይ ግን በመሃል ጠፍተ ነበርና ስጠይቅ ጥሩ ሁኔታ ላይ አልነበርክም 2007 2008 አካባቢ እስኪ ፍቃድ ከሆነ ምን ተፈጥሮ ነበር ልክ ነሽ ያን ትንሽ 2008 ወደ 9 የሄደ አካባቢ ላይ በተለይ ጥሩ ነገር ላይ አልነበርኩም በዛን ጊዜ ምን ነበር መሰለሽ ቤተሰብ ጋር አንዳንድ ነገሮች ነበሩና ፋዘርም በሆነ ጉዳይ ታሰረ ብራዘሮችም እንደዚህ ታሰሩና ከስራ ሙድም ወጣው ነው ሙሉ በሙሉ የነሱን ጉዳይ መከታተል ሆነ እዛ ቤተሰቦችም ደግሞ ማኔጅ ማድረጉም ስራ አለ ከስራዬም ወጣው ምናምና ትንሽ ገንዘብም ዜሮ እየተጣው መጣው በደንብ ዋጋ ከፈልኩ ይዛ ጊዜ ምን ተፈጠረ መሰለሽ እነሱን ጉዳይ ቢያንስ ለአንድ አመት አካባቢ በዛ ነገር ላይ ተጠመድኩና መኪናም ሸጥኩ እጄ ላይም የነበረ ገንዘብ አለቀ መኪናዬንም ሸጥኩ ምናምና ዜሮ ተጣው በቃ በደንብ ዜሮ ተጣው መኪና የነበረ ልጅ የታክሲ
ተቸከርኩ ቤት ለመግዛት እየተሯሯጥኩ የነበርኩ ልጅ የቤት ኪራይ መክፈል አቃተኝ ምናምን የምር እዛ የቤት ዕቃ ወደ መሸጥ ተሄደ መኝታ ሳለው ምናምን ተከራይቼ መኖር የነበረው እቃዎችን ሸጥኩ ከዛ እንደገና ወደ ትንሽ ቤት ወደ መከራየት ሄድኩኝ ከዛ በኋላ ደግሞ እንደዛም ሆኖ የቤት ኪራይ መክፈል ከባድ ሆነ በቃ ባላንስን ሳኩኝ ወደ ስራ ሙሉ ለመመለስም ወረድ ከስራ ሲስተም ወጥቻለሁ በፈለግኩ ሰዓት ላይ ደግሞ ከሆነ ነገሮች አትችይም በደንብ አይመጣም እንትኑምና ማዘር ትመላለስ ነበር እኔ ጋር በፊትም ያው ባንዳንድ ጉዳዮችም እንደምጠይቅ ምናምን ተመጣ ስለነበር ታውቃለች የነበርኩበትን ጥሩ ሁኔታና በመሃል በጣም ያው ስለምንደዋወል በተለያዩ ጉዳዮችም ባየምንም ደህንነታቸውም ስለምንደዋወል ያለው ነገር ነግራት ነበርና ማዘር መጣች በመሃል እና ስመጣ ምን አይነት ቤት ውስጥ ገብቻለሁ መሰለሽ ነገሮች ያው እንዳልኩሽ ካቅሜ በላይ ስለሆኑ ፈረንሳይ ለጋሲዮን ገባሁና ቆርቆሮ በቆርቆሮ ሆነች ትክርት ያለች ቤት ውስጥ ገባሁ ከጀርባ ከዋናው መኖሪያ ቤታቸው ጀርባ ነው ቀንም ጨለማ ናት ማታም ጨለማ ያው ጎዳና እንደመውጣት በቃ ያ የነበረውና እጄ ላይ የቤት ዕቃም ተሸጦ አልቆ አንድ አልጋ ብቻ ነች ከነፍራሿ ብርድ ልብስ እና አንድ ብረት ድስትና ስቶቭ የቀሩት ሁለቱ ብቻ ናቸው ከዛ መጣች ማዘርና ጥሩ ሙድ ላይ እንዳልሆንኩ ያው ነግሬያ ነበር መጣች ሽሮ በርበሬ ምናምን የሚያስፈልገው ነገር እናት ይዛ መጣች ስመጣ ስተኝ በቃ በጣም እንትን ብያለሁ በቃ የሆነ ተስፋ ቆርጫለሁ ምናምንና 3 ቀን ቆይታ ሄደች 3 ቀን ቆይታ ስትሄድ ጠዋት ነው የሸኘኋትና ከመሸኘቴ በፊት ቁርስ ሰርስ ፍርፍር ነገር ሰርቼ ዘው ቤት ውስጥ እየበላን በጣም ተጎርታል ልጅ አለችኝ አዎ ዳልኳት እና ደከመኝ የሆነ ነገሮች በቃ ካቅሜ በላይ ሆነ ተስፋ እየቆረኩ ነው መሰለኝ አልኳት አይ ልጄን አውቃለሁ አንተ ተስፋ ቆርጥም አለች መቼም ነው ተስፋ ማቆርጠው አለች ያጣውን ንብረት ስታገኘው ማን ነበር ከጎን እኛ እንዳልነበርን አውቃለሁ በደንብ ስለማቅኝ ያላገዝነ እዚህ ለመድረስ በእኛ በኩል እኛ አልነበር ማን ነበር አብሮ አለችኝ ማንም የለም ከፈጣሪ ውጪ እኔና ፈጣሪ ነን ያለ ነው አልኳት ታዲያ ሀብታም እኮ ነው አለች ምንድነው የጎደለ ሀብታም ነው ፈጣሪ አለ አንተ አለ ምኑ ጋር ነው የጎደለ አለች ማዘር ተናጋሪ አይደለችም ግን እኔ ደንግጬ ነው ያዩዋትና እንዴ እሷችም ተናገረ እሷች እንደዚህ ያለች የሆነ ነገር ግፍፍ አለ የሆነ የከበደ ነገር ማለት ስለዚህ መጀመሪያ ፈጣሪን ያስቀየምከው ነገር ስላለ ሊያስተምር ስለፈለገ እንጂ ሊወስድብህ አይደለም ነገሮች እንደራርቦ ባዶ እንድትቀር ያደረገ መጀመሪያ ፈጣሪን ተንበርከከ ለምን ጠይቅ የሚጎልብ ነገር የለም በርግጠኝነት ተቀይራ አገኛለሁ ተመልሼ ስመጣለች ሄደች ሸኝዋት ቴራፒ ትልቅ ቴራፒ እኮ እግዚአብሔር ምስክሬ ከዛ ሸኝታይ ስትመለስ ማነው ሸኝቻ ስመለስ ከሱቅ ላይ ቆሎን ይዤ ገባሁትና ውሃ ሞተር ምናምን ነው ጀለ የነበረው የቀረኝ ኖርማል አሁን የቀረ ሳይሆን ዝም ብሎ ከጓደኛም 50 ብር 100 ብር ምናምን ወደ ማለት ሄጃለሁ በቃ ኦሬዲ ተስፋ ቆርጫለሁ ስራም ጥምም አለ በቃ ምንም ነገር ማለት ነው ከዛ 3 ቀን እዛች ቤት ውስጥ ድፍት ብዬ ቤተክርስቲያን ምናምን ሄድ በጣም ሰነፍ ነኝ በጣም ሰነፍ ስሜቱም ራሱም አንዳንዴ አውስ በጣም እንደውም ይሄ ቤተክርስቲያን ከመሄድ የሆነ ገዳም ሄጄ ሰንበት ብዬ ስመጣ ነው የሚሻለኝ በጣም ሰነፍ ነኝ ያን ያህል እንትን አይደለም ጠንካራ አይደለም ሰው ቤተክርስቲያን ሄዶ ነው አይደል መለመን ያለበት 3 ቀን ቤቴ እዛችሁ ደካማ ቤቴ ውስጥ እንትን አረኩ አይ ልብ ነው አክቹሊ ያው አይበረታታም ቤተክርስቲያን ትይዱ ሳይሆን እግዚአብሔር የትም አለ ልብን ያያል የማትችልበት ሁኔታ ላይ ለምን አልመጣም ብሎ የሚታገል አምላክ አይደለም አምላካችን ብዬ አስባለሁ በትክክል እኔም እንደዛ ነው ማምነውና 3 ቀን ቆሎ እየበላሁ ውሃ እየጠጣሁ ብቻ እዛች ቤት ድፍት ብዬ ወደ ሽንት ቤት መሄድ ከፈለኩ ብቻ ሞታው ከበሯንም ከፍታት አልከፍትም እዛው ነኝ በሶስተኛው ቀን
የሆኑ ሐሳቦች ነው የወጣሁት በፊት መሰራቸው ስራዎች አሉ የክለቡ አለ ምን ሰራ ነበር መሰለሽ በፊት ደግሞ እንደዚህ ክለብ ላይም ምን በደንብ ገንዘብ አገኘሁበት ብዬ የማስበው እኛ ወደ ጠፉን ንብረቶች የመጡት ገንዘቦች እንዴት ነው አሁን ለምሳሌ ያገኘኋትን እንትን አይደለም የሆነች ቁርስ ቤት ከፍታለው ምናምን እሷ ማኔጀር ፑል ቤቶች ነበሩኝ ምናምንና ሯሯጥ ነበር አንተን አልተኛም አላርፍም ነበርና በቃ በንግድ ዓለምም ላይ ከሆነ በሙዚቃው ዓለም ብቻ አንተ የፈቀድከውን አርግልኝ ብዬ የራሴን ሐሳብ ነው ይወጣሁት በሬን ከፍቼ ስወጣ እዛው ጋር ነው ነገሮች መስተካከል የጀመሩት የመጀመሪያ ያደረኩ ምንድነው ኦዲዮዎች ነበሩ ቻለው የዛ ጊዜ ነው የተሰጠው ባይዘው እና የመጀመሪያ መነሻ እንጀራዬም ነው እንዴት ነው ሲአርቢቲ እንዳለ እንደሚወራ አቃለው ግን አገልግሎት ምንድነው የሚሰጠው ገንዘብ ያመጣል ማላቅ ዩቲዩብ በሰዓቱ ሰርተን ቪዲዮ ለዩቲዩበሮች መስጠት እንጂ አላቅ ሁለት ኦዲዮዎች አሉኝ አንድ ዓለም የሚልና ቻለው ሁለቱንም ለሲአርቢቲና ለዩቲዩብ መስጠት አንዱ ፕላኔ ከዚህ ውስጥ እንጀራ ሊሆን ይችላል ከዛ ጓደኛ ጋር ደውልኩና ብር አበድረኝ አልኩ 100 ብር አበደረኝ ከዛ 50ዋን የሆነች ቁርስ ነገር ምናምን አልኩባት ከዛ የቀረችዋን ትራንስፖርት አረኩና ለሲአርቢቲ እና ለዩቲዩብ ሰጠዋቸው ኦዶን ከዛ በ15ኛው ቀን ሄርኩኝ ሂክማ ይባላል የሰጠውበት የሲአርቢቲ ድርጅትና የሆነ ጓደኛ እንደዚህ ያሉ እንደውም ሲአርቢቲ ለምን አሰጥም ስራዎችም ሄጄ ስጠይቃት እንዲ በጣም ኳርፍ ይሄደ ነው ምናምን አለች ቫይራል ነው በጣም አሪፍ ይሄደ ነው ምናምን አለች ስንት ታይቶ ነው ስንት ታየ ይመስላል ምናምን አለች አረኔ እንጃ እንዴት እንደምታይም አላውቅም እኔ ከዛ 500 1000 ሰው አይቶ ከሆነ ብዙ ነው ምናምን አልኳት በ15 ቀን ውስጥ 86000 ሰው ተጠቅሞታል አለች ድንግጥ አልኩ በዛን ሰዓት አው ስንት ብር ይመጣል አልኳት ወደ ብር አሁን ለኔ ስንት ይመጣል ጋዝ ላይ ያኔ ደግሞ ቴሌ 85% ቴሌ የሚወስደው ከዛ መጥቶ የመንግስት ወጪዎች ወጥተው ከዛ የቀረችው አንችላንችና ለድርጅቱ እንትን የምትለው ብቻ ሂሳቡን ሰራችና 27000 ምናምን ብር ይደርሳል አለች ትልቅ ነው በዛ እንዴ አንቺ 27 ብር ብዙ ነው ለኔ በዛ አልወደክም ደንግጥ እግዚአብሔር አሁን ይሄን ቆጥራችሁ ሰጡኛላችሁ አልኳት አው ዳለች ቆጥራ አርጋችሁ አው ቦሩ ሄርኩኝ ልክ ባየወሩ ይከፈላል ሲሞ ቦሩ ሲሄድ እንደገና እኮ 30 ሙሉ በነጮች እንትን አልተባለም ማለች ይሳባል በጣም ከቴሌ እዛ ቲም ድምታወራው ሄርኩኝ በ15ኛው ቀን ሄርኩ አሁንም አልደረሰም እያለ 2 ወር ሆነ ለካ ይዛብ ዘግይቷል እነሱ ደግሞ በየ2 ወሩ ነው ለካ የሚከፍሉት ህክማዎች ከዛ 3 ወር ሆነ ተስፋ ቆረኩኝ ግን በዚህ መካከል ውስጥ ይሄ ደላላ ምንም እየሞከርኩ ነበር የቤትም የምንም ግን የቤት ደላላ እየሞከርኩ ስለነበር ወዳው ይሄን በሬን ከፍቼ በወጣው በ3ኛው ቀን የቤት አሻሽቼ 30 ሺህ ብር አግኝቻለሁ ቤት አሻሽቼ እኔ አይሳካልኝ ደላላ በጣም ሰነፍ ነኝ የሚገርመው አይሆንልኝም ከዛ ፊት ሞክሬ ያቃለሁ ከዛ ወደ ሞክሬ ያቃለሁ አይሆንልኝም ከዛ 3ኛው ወር ላይ ተስፋ ቆርጬ ቁጭ ባልኩበት ደወለችልኝ ሂሳብ ደርሷል ነው ሰዳለች እየተንከለከልኩ ይርኩኝ የ2 ወር ላይ 2 ወር እስከሚሞላው ወደ 165000 ሰው ታይቷል ያኛውም 16000 ሰው ምናምን ተጠቅሞታል እና ሂሳቡ ተሰርቶ ስንት ቢሆን ጥሩ ነው 47000 ምናምን ብር ሆኗል ከዛ ቼክ ሰጡ ሞሮን ያጣው በጣም ነው የደነገጥኩት ሞሮን ያጣው በቃ የሆነ አይደለ የሆነ ማለት ገንዘብ አይቶ ማያቅ ሰው ሆንኩኝ ምናምን በነገራችን ላይ አጊቶ ማጣት በጣም ከባድ ቶርች ነው ሳያገኙ መቆየት ይሻላል እሱ ይሻላል በቃ በፊት አሁን ያችን ትንሽ ገንዘብ ኮናት ግን አይቻትም አላቃት በህይወቴ ስለነበረ ብርቅና አለኝ ያችን ነው ያጣውትና ከዛ ፊት እኮ በቃ እንዳልኩሽ እኮ ብዙ አሳልፍ ያለኩ አንድ ዳቦ መብላት ቸኮ ለቀን 3 ቀን ያደርኩበት ጊዜ አለ ገብቶሻ እሱ ያን ያህል ብዙ አይደለም ለኔ ይሄኛው ከበደኝ በመሐል የተፈጠረው ነገር አጊቶ ማጣት ከባድ በጣም ከባድ በጣም እና እንደዛ ያያለ ከዛ በኋላ እንደገና
በደንብ እንደገና ሪስታርት ወደ ማድረጉ ተመለስና እግዚአብሔር ይመስገን አሁን ብቻ የዛሬውን ሰለሞንን አገኘነው። የዛሬው ሰለሞን ተገኘና ያው ነገሮች አለፉ። ያ ነበር የተፈጠረው። የሚገርም ነው በጣም በጣም ሰውል እንግዲህ ቆይታችን በጣም አዝናኝና አስተማሪ ነበረ። እኔ አንድ ጥያቄ አለኝ። ሙዚቃዎች በጣም ኢትዮጵያዊነት ያላቸው ልብን ሰርስረው የሚገቡ ተወዳጆች ናቸው አብዛኞቹ። እንደ አብሬም እንደ መስራቴም እንደ አድማጭም የማን እጅ አለበት? የብዙ ሰው እጅ ነው ያለበት። ያው ሙዚቃ የአንድ ሰው አይደለም፣ በጣም የብዙ ሰው ርብርብ ነው። ቅድም እንዳልነው ደቦ በዩ የሙዚቃ ደቦ ነውና ብዙዎቹ ስራዎቼ ብሬ ብራይት ነው የሚሰራቸውና ብሬም በዛ አጋጣሚ በጣም ማመስገን ፈልጋለሁ። ጀግና አቀናባሪ ነው፣ ግጥም ዜማ ደራሲ ነው፣ ድምጻዊ ነው። በጣም ጀግና የሆነ ሰው ነውና የሚረዳበት መንገድ ራሱ አንቺን ሰምቶሽ አንቺ ድምጽ ቀለምሽ ምን አይነት ዜማ ይቀበላል፣ ምን አይነት ግጥም ቢካተትበት፣ ምን አይነት ሙዚቃ ቢሰራበት ነው በደንብ የገባው ልጅ ነውና አሁን ወዘወዘው እሱ ነው የሰራው። መላርግልሽ ሁሉ እሱ ነው የሰራው። አሁን ሾውንም ይሄኛውን እሱ ነው የሰራው። በጣም ቢያንስ ወደ 5 ስራዎች እሱ ነው የሰራቸው እስካሁን ከሰራቸው ውስጥና ይሆነ እንዴት ልበልሽ ይሄ ያለውን አቅም ገና ያልተጠቀመ እምቅ አቅም አለው ብዬ የማስበው ልጅ ነውና ብዙ ይሄዳል ብዬ አስባለሁ። ከመድኃኒዓለም ጋር ጎበዝ፣ በጣም ጎበዝ ልጅ ነው፣ በጣም ጀግና ነውና እሱ ነው በዋናነት። አሁን አብሬ ደግሞ እንዳሻው ሹሜ ያለ ውበትሽ ዘፋኝም ነው አይደል? ሙዚቀኛ ነው። ውበትሽ በጣም የሚገርም ድምጻዊ ነው። በቅርብ እንደውም አሉት አዳዲስ ስራዎች የሚወጡና በጣም ጎበዝ ልጅ ነው። እሱም አለ ከጎኔ እያንዳንዱ ነገር ላይ አለበት። እሱም እንግዳችን እንደምናደርገው ተስፋ አለን። አራ በቅርብ እና ያው እንዳልኩሽ ለብቻ የምትሰሪው ነገር ስላልሆነ የብዙዎች ርብርብ ነው። ከተሳተፉበት መካከል ውስጥ እንደው በዋናነት ያሉትን ነው ያነሳውሽ ያለውት እንጂ በጣም ብዙ ነው የተሳተፉት። ቅንብሩ ላይ፣ ግጥም ዜማ ላይ እነ ብሬ ቢሆኑም እንዳሻው ቢሆኑም ግን ከካሜራ ጀርባ እንደምንለው ከዛ ደግሞ ወደ ቪዲዮ ስትመጪ ካሜራማኖች አሉ፣ ተወዛዋዦች አሉ፣ ተዋናዮች አሉ፣ ቪዲዮ ላይ የሚሳተፉ ሰዎች አሉ። የነሱ ሁሉ ውጤት ነው እንትን በኦዲዮ ደረጃ ግን ትልቁ ሚና እነሱ ይዛሉና አሁን ሆዳይ ያለውን ለምሳሌ እንዳሻው ሹሜ ነው የሰራው። ግጥምና ዜማ ያው የህዝብና እነሱ ነው። እንደዚህ ነው ያው የተለያዩ ሰዎች ናቸው የሰሩት። በዛ አጋጣሚ ሁሉንም ላመሰግን እወዳለሁ። ያው ሁሉንም ማሳተፍ ስለማንችል እንግዲህ ብለን ተጫውተን እዚህ ደርሰናል። ብዙ አስተማሪ ነገሮችን ነው የተናገርከው። ብዙዎቻችን እንማርበታለን ብዬ ተስፋ አደርጋለሁ። ሰው ከትንሽ ተነስቶ እንዴት አንዳንዴ መተን ሚዲያ ላይ ቁጭ ስንል እንደዚህ ተሰርተን እንደዚህ ያለን ነው ምን መስለው ብዙዎቻችንና ልብሳችን ቢገለጥ ውስጣችን ብዙ ያለ እግራችን ብዙ የህይወት መንገድ የተጓዘ ሰዎች ነን ብዙዎቻችንና ብድግ ተብሎ እንደው የሆነ ዝና ላይ የሆነ ሀብት ላይ የሚወጣ የሚመስላቸው ወጣቶች አሉና ለነሱ ትልቅ ትምህርት ነው። እንግዶቻችንም እንደዚህ አይነት እንግዶች እያመጣን እንትን የምንለው ለዛ ነው። ሰው ከትንሽ ተነስቶ ነው ትልቅ ቦታ እንደው ብድግ ብሎ የሆነ ቦታ አይደረስም። በዛ ውስጥ መብሰል አለ ምናምንና ትልቅ ትምህርት ነው የሰጠን። ይሄንን የመሰለ ህይወት ተሞክሮ ስላጋራን የምር እንደ ጓደኛም እንደ እንግዳም በጣም ነው ማመሰግነው። ሰው ለይሄንን ሁሉ መንገድ መጥቷል። እንደ ፈጣሪ ፍቃድ ዛሬ ላይ ቆሟል። ወደፊት ምን እንጠብቅ ከሰው? ብዙ ህልሞች አሉኝ ገና ያው ከህልሞቼ 5% አልደረስኩም ገና 95% ገና ነው ለኔ። አምስቱም እንደው በብዙ ነገር ስለባከነ በዛ ነውና ብዙ ህልሞች አሉኝ። እንደ እግዚአብሔር ፍቃድ እስኪ ማስባቸው አንዳንዶቹ ባላወራቸው መላቸውም አሉ።
ይሄ ሆኖ በታይ ትልቁ ህልም በየማሰበው ቀደም እንዳልኩሽ ገጠር ገብቶ እንደዚህ ደከሙ አባቶችን የሚያግዙ ማሽኖችን ይዞ ገብቶ ከነሱ ጋር መስራት አንዱ ህልሜ ነው ከዛ ውጪ አቅመ ደካሞችን የመርዳት ትልቁ ህልሜና ፕላኔ ነው እንግዲህ እግዚአብሔር ጨመረበትና ደግሞ ጨመራል እዚህ ያደረሰን አምላክ ያሳካዋል ብዬ አስባለሁ ያው ብዙ አሉ በሙዚቃው እስኪ ምን ታውቃለህ በሙዚቃው እንግዲህ አሁንም እየታገልን ነው በቅርቡም አለ አሁን አንድ ሸዋ ስራ አለ የሚለቀቅ ያው ዛሬ አመትም አንድ ሸዋ ለቀቄ ነበር ሸዋ ያበዛ ነው እየተባልኩ ነው ግን ሸዋ ብዙ አልተሰራበትም ያልተነገረለት ገና በጣም ብዙ ቢሰራበት ልክ አሁን ገዳማቱን ስታይ በጣም መንፈስሽ ይታደሳል እንደ ታሪክም ስታዩ በጣም ብዙ ታሪክ ያለው ብዙ ጸበሉ ሳይቀር ብዙ ፈዋሽ እንትን ገዳማትና እንትን ያለበት ነው ሸዋን ብዙ ታሪክ ያለው ነው ግን አልተነገረለትም አልወጣም ገናና በደንብ መስራት ፈልጋለሁ በነገራችን ላይ እያወራን ነበር አሁን ባለፈውም ከባህልና ቱሪዝም ሸዋ ከዞኑ ጋርና ከነሱ ጋር በመነጋገር በደንብ መስራት ፈልጋለሁ ሸዋ ላይ አልተሰራበትም በደንብ አልተነገረለትም በደንብ አልተወራለትም በደንብ አልተሰራበትም በደንብ ገና በጣም ብዙ ይቀርዋልና ባህልና ቱሪዝም ይችላልውን እየሞከረ ነው ግን በቂ አይደለም እኛ የኪነ ጥበብ ሰዎችም ሚዲያው ላይ ያለን ሰዎችም ከኛስ ምን ይተበቃል የሚል እንትን አለ ባይዘው ምንድነው ፕሮጀክት አለኝ ከኛስ ምን ይተበቃል የሚል ፕሮጀክት በሸዋ ላይ ባጠነጠነና እኛ ጋር ያለውስ ነገር ምንድነው እንደ ተወላጅም እኔ የሸዋ ልጅ ነኝ ይመለከተኛል በዋና ለታሪኩም ለምኑም ለባህሉም በደንብ ይመለከተኛል አሁን ጻድቁ ምናልባት ሲባል ሰምተሽ ይሆናል ሄደሻል አቡነ ጨጌ አይ ጻድቁ ሚዳ ሄጃለሁ እዛ ሄደሻል በጣም ይገርም 10 ቀን ምናምን ተቀምጬ መጣ አይተሽዋል እንትኖቹ በጣም ማለት ይሁን ምን ያርገ አልተነገረም አልታየም ሰው ያቀው እኔ አሁን እንትን ገዳማቶቹ አብዛኞቹ በሰው ዘንድ ይታወቃሉ ግን ሸዋ ምድር ላይ መሆናቸው ራሱ አይታወቁም ማያቁ ሰዎች አሉ በስም ያቋቸው ሰዎች የት ነው ሲባል ጻድቁ አሁን ሸዋ እንደሆነ ራሱ ማያቃል ትክክል መሰራት መነገር አለበት ይሄ ቦታ እዚህ ቦታ ላይ ነው ይሄ ቦታ እንትን ነው መባል አለበት ባይነው ኪነ ጥበብ ደግሞ ትልቁን ሚና ነው የሚጫወተው በጣም እና ከወረዳዎቹ ጋር ከባህልና ቱሪዝሙ ጋር ከዞኑ ጋር ያወራንበት ነው በደንብ እንሰራለን ብዬ ተስፋ አረጋለሁ በደንብ ደግሞ ዋጋ መክፈል ያለብንን እንከፍላለን በእርግጠኝነት ወደፊት እናመጣዋለን ያለውን ነገር በደንብ መነገር አለበት አሁን ጎጃም ላይ ያለው በጣም ጥሩ ነው ጎንደር ላይ ያለው በጣም ጥሩ ነው ወሎ ላይ ያለው በጣም አሪፍ እኔ በጣም እንደምሳሌ መጠቀም የምችላቸው እንትኖች ናቸው ወረዳዎች ምንድነው ክፍለ ሀገሮች ናቸውና ብዙ ያልተነገረላቸው ኢትዮጵያ ውስጥ ያልተነገረላቸው ግን ብዙ ታሪክ ያለው በጣም ብዙ አሉ አሁን ወደ ደቡብ ብትሄድ በጣም ብዙ ቦታዎች በጣም ምንም ያልተነገረ ራፍሊምና ምን ሰማቸው ዝም ብላና አየር ባየር ግን በጣም ብዙ ታሪክ በጣም ብዙ ባህል እኔ እንደው በደንብ መሰራት አለበት ሙሉ ኢትዮጵያ ላይ በደንብ መሰራት ትውልዱ በተለይ ይሄኛው ትውልድ ሩቅ ነው ለባህሉ ለሀገሩ ሩቅ ነው እኔ ያ ሀገሩን በእጁ ይዞ እየኖረበት ግን ባዕድ ነው ብዬ ነው ማስበውና በደንብ መሰራት አለበት በትክክል እንጂ እንደ መነሻሻዋን ልውሰድልሽ እንጂ እንደ ፕላኔ ብዙ ያልተነገረላቸው የኢትዮጵያ ክፍሎችን ወደፊት ዓለም እንዲያቃቸው የማረጉን ስራ ትልቁና አንዱ ፕሮጀክት በያስኩት ነውና ነኝነኝ ያሉ በቅርብ ደግሞ ያው እንዳልኩሽ ሸዋ ላይ እንጀምራለን በየ ስላሰብኩኝ አሁን በቅርብ ምናልባት አሁን ከወር ምናምን በኋላ አየር ላይ የሚውል ስራ አለ በኦዲዮ ደረጃ ጥንቅቅ ብሎ አልቆ በቪዲዮ ደረጃ ወደ ቀረጻ ልንወጣ ያዝነው ስራ አለና በቅርቡ በሱም
እንድጠብቁኝ ነው እንግዲህ እንጠብቃለን። እንግዲህ በርታልን። እኛም ከጎንነን ማገዝ ያለብን ነገሮች ካሉ የሁላችንም ነው። ትክክል። ተመልካቾቻችን ቤተሰቦቻችን በፕሮግራማችን እንደተማራችሁ እንደተዝናናችሁ ተስፋ እናደርጋለን። የዛሬው እንግዳችን ሰለሞን ያዛቸው እዚህ ስቱዲዮአችን መጥተህ ህይወትህን ስላካፈልከን ብዙዎች ይማሩበታል ብለን ተስፋ እናደርጋለን። በጣም ከልብ በኔም እንደ ጓደኛ እንደ ሙያ ባልደረባ እንደ ፕሮግራምም በኖሎት ፖድካስት ስምና በአልቦቲው ስም ከልብ አመሰግናለሁ። እኔም አክብራችሁ ስለጠራችሁኝ ስለጋበዛችሁኝ እንግዳችሁ ስላደረጋችሁኝ ሁላችሁንም አመሰግናለሁ። የፕሮዳክሽን ቲም እንዳጠቃላይ በጣም ነው የማመሰግነው። አልቦቲውንም እንደዛው ቴንኪው በጣም ትጂ አንቺንም እንግዲህ እስኪ በቅርቡ አዲስ ነገር እንጠብቃለን። እንደ እግዚአብሔር ፍቃድ እንግዲህ ዩቲዩብ አለው። ዩቲዩቡን እየገባችሁ ሰብስክራይብ አድርጉለት፣ አበረታቱት። አሁን ብዙ አብዛኞቹ የሙዚቃ ባለሙያዎች ወይም ድምጻውያኖች የራሳቸውን ዩቲዩብ እየከፈቱ በራሳቸው ቻናል ላይ እየለቀቁ ነው። እንደ ገበያውና እንደ ጊዜው እየሆኑ ነውና አበረታቷቸው። የዩቲዩብ ቻናሉ ስም ሰለሞን ያዛቸው ይባላል። እየገባችሁ ሰብስክራይብ አድርጉለት። አድማጭ ተመልካቾቻችን በቆይታችን እንደተዝናናችሁ ተስፋ እናደርጋለን። ሐሳብ አስተያየቶቻችሁ አይለዩን። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ ድረስ መልካም ቆይታ